ማገልገል መልካም ነው እግዚአብሔር ቤት መሆን መልካም ነው ለእግዚአብሔር መዘመር ወይም ደግሞ ለእግዚአብሔር ማጠን በጣም መልካም ነው መጽሐፍ ቅዱስ እንደሚለው ማለት ነው ለእግዚአብሔር ማጠንና ለእግዚአብሔር መዘመር በእግዚአብሔር መኖር የእግዚአብሔርን ስም ማክበር መልካም ነው እግዚአብሔር ለዘላለም ይባረክ ነገር ግን ከጅማሬ ይልቅ ፍጻሜ ማማር እንዳለበት ፍጻሜን አሳምረው ይላል ያገሬ ሰው ሲናገር ደግሞ ጠቢቡ ሰለሞንም ከጅማሬ ይልቅ ፍጻሜ ይሻላል እያለ ይናገራልና ወደ ሰርግ ቤት ከመሄድ ይልቅ ወደ ለቅሶ ቤት መሄድ በዚያ የሰው ፍጻሜ እዚያው እንዳለ ይናገራልና እንዲህ ለበላችሁ ብዙዎች ጅማሬያቸው መልካም ሆኖ ፍጻሜያቸው ያላማረ በመጽሐፍ ቅዱስ ውስጥ ታላቅ የሆኑ ሰዎች አሉ እንደ ምሳሌ ብናየው ሙሴ እናትየው አሳድገው ከቁጥቆጦ ውስጥ የፈርዖን ልጅ ወስደው በእግዚአብሔር ፍቃድ አድጎ እንግዲህ ከነዓን ሳይገባ እንደቀረ መጽሐፍ ቅዱስ ይናገራል ዴማስም የዚህን ዓለም ነገር ወዶ እንግዲህ ወደ ኋላ እንደተመለሰ ይናገራል ጠቢቡ ሰለሞንም እንደዚህ 11ኛው ምዕራፍ ላይ ሲናገር በጠንቋይ ቤት እንደተገኘ ፍጻሜው እንዳላማረ እንግዳ አማልክትን እንደተከተለ ለእንግዳ አማልክት እንደዘገደ እንደውም ብዙ ሚስቶች ጋር የማይሆኑ ነገር ውስጥ እንደገባ ይናገራል ወንድማችን ሳምሶንም ብናየው እንደዚህ ፍጻሜው እንዳላማረ ይናገራል ግን ሳምሶን በመጨረሻ ላይ አንድ ጊዜ አስበኝ ሲለው የምህረት አምላክ የምህረት ጌታ እግዚአብሔር አንድ ጊዜ አሰበውና ፍጻሜው አማረ መስፍንም እንደዚህ ይለዋል ፍጻሜን አሳምረው ጌታ ሆይ ከትላንትናው ይልቅ ዛሬ ላይ መልካም እንዲሆንልኝ ፍጻሜን አሳምረው ዘምሬ ሰብኬ ኢየሱስ ጌታ ነው መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው ብዬ እኔ ደግሞ ከዚያ እንዳልጎድል ፍጻሜን አሳምረው ይላል እግዚአብሔር አምላክ ፍጻሜን ያሳምረው ብዙዎች ፍጻሜያችሁ ያላማረ በእግዚአብሔር ቤት አገልግላችሁ በእግዚአብሔር ቤት እንደ ሻማ ቀልጣችሁ ፍጻሜያችሁ ያላማረ እግዚአብሔር አምላክ ፍጻሜያቸውን እንዲያሳምር በእግዚአብሔር ፊት ፍጻሜ እንዲያምርልን ወይም ደግሞ ፍጻሜያችን እንዲያምርልን ምን መሆን አለብን ስንል ሶስት ነገሮችን ማድረግ አለብን አንደኛ መጸለይ አለብን ሁለተኛ መጸለይ አለብን ሶስተኛ መጸለይ አለብን ይሄ የሁሉም ነገር ቁልፍ ነው ማለት ነው ፍጻሜ እንዲያምርለት አንድ ሰው ፍጻሜው እንዲያምርለት አንድ ሰው የሄደበት ወይም የጀመረበትን መጨረሻ ላይ እንዲደርስ እነዚህ ነገሮች ማድረግ አለበት ያልጸለየ ሰው ሌላ ነገር ይገባበታል ያልጸለየ ሰው አጋንንት ይገባበታል ያልጸለየ ሰው ጋር አጋንንት ለመጠጋት እድል ፈንታ አለው በቃ አጋንንት ያልጸለየውን ሰው ነው ማይፈራው ሌላውን አይፈራም የጸለየውን ሰው ግን ይፈራዋል ያልጸለየውን ግን አጋንንት አይፈራውም ስለዚህ ሳይጸልዩ ሲቀሩ በዚህ ዓለም ነገር ሲዋጡ ለምሳሌ ዴማስ በዚህ ዓለም ነገር ተውጦ ነው የዚህን ዓለም ነገር ወዶ ነው የሚለው መጽሐፍ ቅዱስ ስለዚህ ምንድነው የጸሎት መንፈስ ወጣፋበት የጸሎት መንፈስ ሲጠፋበት የዚህ ዓለም ነገር ገባበት ዴማስ ላይ ስለዚህ ምን ሆነ ዴማስም የዚህን ዓለም ነገር ወዶ ኋላ ተመለሰ ወዳጆቼ ወንድሞቼ ጸልዩ የጸለየ ያመልጣል ይሄን ሁላችሁ ፈልጋለሁ ፍጻሜያችሁ እንዲያምር ፍጻሜያችሁ ሲያምር ለእግዚአብሔር ቀናተኛ ነው የምትሉት አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ እላለሁ ወንድማችሁ መስፍን ነኝ ተባረኩልኝ ላይክ ሼር ሪፖስት ዲዩቲ እያደረጋችሁ በማህበራዊ ሚዲያ የሚታየውን ይሄን የእግዚአብሔር ወንጌል አዳርሱልኝ ጌታ ለዘላለም ይባረክ ኢየሱስ ያድናል